የሞት ፍርዷ ተፈጻሚ ሊሆን ቀናቶች ቀርተውታል የተባለችው ናዝራዊት አበራ ያለው እውነት ምንድነው? ከቤተሰቦቿ ያገኘነውን መረጃ እንነግራችኋለን። ከአዲስ አበባ በጥቂት ኪሎ ሜትሮች ርቀት ላይ በምትገኘው በሰንዳፋ በኬ ከተማ ከሰሞኑ የተፈጸመ እጅግ ዘግናኝ የሆነ ወንጀል አለ። በፍቅር ሰበብ አገባሻለሁ በሚል የወጣቷን ሕይወት ያጠፋው ግለሰብ እየተፈለገ እንደሆነ ተሰምቷል። ግለሰቧን በጥይት መትቶ ከገደላት በኋላ ለአውሬ አሳልፎ ሰጥቷታል። ይህ ብዙዎችን ያሳዘነና እጅግ ሰይጣናዊና ጭካኔ የተሞላበት ወንጀል ነው። ምንድን የተፈጠረው የሚለውን በዚህ መረጃችን እናጋራችኋለን። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ጋበዝን። ቀዳሚ የምናደርገው በቻይና እስር ላይ የምትገኘውን ናዝራዊት አበራን የተመለከተውን ጉዳይ ነው። እንደሚታወቀው ናዝራዊት አበራ በቻይና እስር ቤት ውስጥ የምትገኝ ሲሆን የሞት ፍርድ ተፈርዶባት ፍርዷም ተግባራዊ ሊሆን ቀናቶች ቀርተውታል በሚል በማህበራዊ ሚዲያ በስፋት እየተዘዋወረ ነው። እውነታው ምንድን ነው ብለን ቤተሰቦቿን ጠይቀናል። ቤተሰቦቿም በቃል እንዳረጋገጡልን ይህ ሁሉ ሐሰት ነው። መለስ ብለን የናዝራዊትን ጉዳይ ለመመልከት ምን እንደተፈጠረ ለማስታወስና ጉዳዩን ለመመልከት እንሞክራለን። የወዳጅነታቸው ልክ ለጥርጣሬ የሚሆን ክፍተት አልነበረውም። በትምህርት ቤት አብረው የተማሩ የአንድ ዘመን የትምህርት ቤት ጓደኛሞች ናቸው። ከትምህርት ሕይወትም በኋላ ብዙ ውጣ ውረዶችን ብዙ መልካም ጊዜያቶችን አብረው አሳልፈዋል። ወደ ቻይና ለመጓዝም ወጠኑ። በዚህም አብረን እንሄዳለን ብለው በተዘጋጁበት ሰዓት ጓደኛ የተባለችው በናዝራዊት አበራ ልብ ውስጥ ትልቅ ስፍራ የተሰጣት ሴት በዕለቱ አባቴ ሞቷል፣ እኔ መሄድ አልቻልኩም፣ ነገር ግን ዕቃ አድርሽልኝ ስትላት 5 ያህል ሻምፖዎችን ሰጠቻት። ቤተሰቦቿም የሚያውቁት ከጓደኛዋ ጋር እንደምትጓዝ ነበረ። ይሁንና ግን ይህ ያልታሰበና ድንገተኛ ሐዘን ገጠመኝ ላለችው ጓደኛዋ መጽናናትን ተመኝታ ለብቻዋ ጉዞ ወደ ቻይና ጓንዡ ለማድረግ በኢትዮጵያ ዓለም አቀፍ አየር ማረፊያ ተገኘች። እዛም ደርሳ ዕቃዎቿም ሲፈተሹ ምንም እንከን አልተገኘባቸውምና አለምንም ስጋት ጉዞዋን ጀመረች። ይሁንና ግን ቻይና በደረሰችበት ጊዜ ፍጹም ያልጠበቀችው የዕድሜ ዘመኗን የወጣትነት አፍላ ጊዜዋን በእስር ቤት እንድታሳልፍ ድንገተኛና መራር የሆነውን እውነት ልትጋፈጥ ሆነ። ናዝራዊት አበራ ፍጹም ባልገመተችውና ባላሰበችው መልኩ ከጓደኛዋ የተቀበለችውና ለሰው ትሰጭልኛለሽ የተባለችው ዕቃ በውስጡ በፈሳሽ መልክ የተያዘ አደንዛዥ እጽ ነበረው። ይህ ከሆነ እንግዲህ 6 ዓመታት ተቆጠሩ። ናዝራዊት ይህንን አደንዛዥ እጽ ይዛ በመገኘቷ በቻይና እስር ቤት ገባች። እዛም ሆና የወንጀሉ አስከፊነት በቻይና ሕግ መሰረት እጅግ ከባድ ነበርና እስከ ሞት ፍርድ ተብሎ ተወስኖባት ነበረ። ይሁንና ግን ይግባኝ ተጠይቆ የሞት ፍርዱ ወደ ዕድሜ ልክ እስራት ተቀይሮላታል። ይህ ሆኖ ሳለ በተለያዩ ማህበራዊ ሚዲያዎች ላይ የሞት ፍርዷ ሊፈጸም ቀናቶች ቀርተውታል እየተባለ የሚዘዋወረው መረጃ ሐሰት መሆኑን ቤተሰቦቿ ለሸገር ኢንፎ አረጋግጠዋል። ይህ መረጃ ሐሰት ነው። ናዝራዊት አሁን ባለችበት ሁኔታ ከሞት ፍርድ ወደ ዕድሜ ልክ እስራት ተቀንሶላታል። የእስር ጊዜዋ አሁንም ማጠር እንዲችል ይግባኝ ተጠይቆ በሂደት ላይ ነው ሲሉም አረጋግጠዋል። ናዝራዊት አበራ ምናልባትም በወዳጅነትና በጓደኝነት ከሰው ዕቃ ተቀብለው ወደ ሌላ ሀገር ለሚሄዱ ሰዎች ትልቅ ማስተማሪያ የምትሆን ወጣት ነች። ናዝራዊት በቻይና እስር ቤት ውስጥም ሆና በቻይንኛ ቋንቋ የመጀመሪያ ዲግሪዋን እንዳገኘችም መረጃዎች ይጠቁማሉ። ናዝራዊት አበራ አሁንም የእስር ጊዜዋ
ቀንሶላት ወደ ሀገሯ ወደ ቤተሰቦቿ መመለስ የምትችልበት ነገር እንደሚፈጠር ቤተሰቦቿ ተስፋ ያደርጋሉ። በጸሎት እንድታስቧት እንጂ ፍጹም የሞት ፍርዷ ሊፈጸም ነው በሚል እንዳትሸበሩ ሲሉ ቤተሰቦቿ ተናግረዋል። ይህንን መረጃ የሚያጋሩ ግለሰቦችም ከድርጊታቸው እንዲቆጠቡ፣ ለቤተሰብ እጅግ አስጨናቂ ነው እንዲህ አይነት የተሳሳተ መረጃና እባካችሁ ከዚህ ድርጊታችሁ ተቆጠቡ ሲሉ ተናግረዋል። ወደ ሌላኛው መረጃችን ስናልፍ በሰንዳፋ የባንክ ሰራተኛዋን ገድሎ አስከሬኗን በጅብ ያስበላው ግለሰብ በፖሊስ እየተፈለገ ነው። ይህ እጅግ ዘግናኝ የሆነ ወንጀል ነው። በአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛን የገደለው ግለሰብ በፖሊስ እየተፈለገ ነው። የንግድ ባንክ አሌልቱ ቅርንጫፍ ሰራተኛዋን ገድሎ አስከሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለ የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ለቢቢሲ ተናግረዋል። ግድያው የተፈጸመው ባሳለፍነው ሰኞ ታህሳስ 6 2018 ዓመተ ምህረት ነው። በሰንዳፋ በኬ ከተማ ጎማጣ ወደ ተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያው የተፈጸመባት። ቢቢሲ ያነጋገረው የሟች አዳነች አብሮ አደግና ቤተሰቧን የሚያውቅ አንድ ግለሰብ ተጠርጣሪው ከዚህ ቀደም ወደምትሰራበት እየሄደ ሲያስፈራራት እንደነበር ተናግሯል። ስሙ እንዳይጠቀስ የጠየቀው የአዳነች አብሮ አደግ ሟች ዛቻ እየደረሰባት እንደሆነ ለቤተሰቧም መግለጿን ተናግሯል። በተገደለችበት ዕለት አዲስ አበባ ሜክሲኮ አካባቢ የንግድ ባንክ ስልጠና ላይ ውላ ወደ ሰንዳፋ ተመልሳ ነበር። የዚያኑ ምሽት ላይ ከ1 ሰዓት እስከ 2 ሰዓት ለሰዎች እየደወለች ነበር ሲልም የቅርብ ጓደኛዋ ተናግሯል። አዳነች በኢትዮጵያ ንግድ ባንክ አሌልቱ ቅርንጫፍ ለ3 ዓመታት የሰረች ሲሆን ለዓመታት በትውልድ ቀይዋ ምዕራብ ወለጋ አካባቢ በመንግስት ስራ ላይ እንደቆየችም አብሮ አደጓ ተናግሯል። የተገኘው የአስከሬኗ ክፍል ብዙ አይደለም። የተገኘው ብቻ በፌስታል ተጠቅልሎ ተቀብራለች። የሬሳ ሳጥኑ ክብደት እንዲኖረው ግማሽ ያህሉን በአሸዋ ሞልተን ነው የተቀበረችው ብሏል። ይህ እጅግ ልብ የሚነካና የሚያሳዝን ነው። ገዳዩ የአዲስ አበባ ነዋሪ እንደሆነና ቤተሰብ ያለው መሆኑንም አብሮ አደጓ ገልጿል። እሷ የምትሰራበት አካባቢ የግንባታ ፕሮጀክት ስላለው ይመላለስ ነበርም ተብሏል። ከግድያው በፊት ራሱን በማስክና በጥቁር መነጽር እየሸፈነ አገባሻለሁ እያለ ያስፈራራት ነበርም ሲል አክሏል። የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ተጠርጣሪው ጸጋዬ አሳልፈውና አዳነች በፍቅር ግንኙነት ውስጥ እንደነበሩ የፖሊስ ምርመራ እንደሚጠቁም ተናግረዋል። ኮማንደር ንጋቱ ጨምረውም ግድያው በተፈጸመ ዕለት ተጠርጣሪውና አዳነች ሆቴል ምግብ አዘው እንደነበርም ተናግረዋል። የሮሰን ሆቴል ምግብ አዘው ነበር። አዳነች ምግቡን ሳትበላ ሆቴሉን ጥላ ስትሄድ ተጠርጣሪው በመኪና ተከትሏታል። ከዚያም ወደ ጎማጣ ሰፈር ወስዶ በጥይት ገድሏታል ብለዋል። ጎማጣ የሚባለው አካባቢ ከሰንዳፋ ከተማ ወጣ ያለ ነው። ተጠርጣሪው ግድያውን ከፈጸመ በኋላ በአለልቱ ከተማ መኪናውንና መሳሪያውን ጥሎ መሰወሩን ተናግረዋል። መኪናውንና ለግድያ የተጠቀመውን መሳሪያ በአለልቱ ከተማ ጥሎት ሄዷል። መኪናው ውስጥ ደምና መሳሪያ ተገኝቷል። ይህም ግድያው የተፈጸመው መኪና ውስጥ መሆኑን ይጠቁማል ሲሉ የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ ለቢቢሲ ተናግረዋል። ተጠርጣሪው አዳነችን በጥይት ከገደለ በኋላ አስከሬኗን ጥሎ እንደሄደና አስከሬኗ በጅብ እንደተበላም ገልጸዋል። በአካባቢው የተኩስ ድምፅ የሰሙ ሰዎች ጥቆማ እንደሰጡ የተናገሩት ኮማንደር ንጋቱ ፖሊስ ያገኘው መኪና ማህበረሰቡ ከሰጠው ጥቆማ ጋር ተመሳሳይ እንደሆነም አስረድተዋል። ከጅብ የተረፈው የአዳነች አስከሬን ለምርመራ ወደ ቅዱስ ጳውሎስ ሆስፒታል ተወስዶ የነበረ ሲሆን ስርዓተ ቀብሯም ተፈጽሟል። ተጠርጣሪው መሳሪያውንና መኪናውን ጥሎ ከአካባቢው ከሸሸ በኋላ ፖሊስ በቁጥጥር ስር ለማዋል ፍለጋውን መቀጠሉንም አስታውቀዋል። የተባበሩት መንግስታት ያለፈው ህዳር መባቻ ላይ ለጸረ የሴቶች ቀን ያወጣው ሪፖርት በዓለም ዙሪያ
በየ10 ደቂቃው አንዲት ሴት በምታውቀው ሰው እንደምትገደል ይጠቁማል። ገዳዩ የፍቅር አጋሯ፣ ባለቤቷ ወይንም ቤተሰቧ ሊሆን እንደሚችል ሪፖርቱ ያሳያል። በተባበሩት መንግስታት ድርጅት ሪፖርት መሰረት በየቀኑ 137 ሴቶች ይገደላሉ። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ ከሚፈጸም ግድያ 60% ነው ሲል ቢቢሲ በዘገባው አካቷል። በሀገራችን በኢትዮጵያ በተለያየ ጊዜ በፍቅር ሰበብ የሚደርሱ የሴቶች ጥቃቶች ዕለት ዕለት አይነትና መልካቸው እየጨመረ እጅግ ዘግናኝ በሆነ ሁኔታ መረጃዎች እየወጡ ነው። የአዳነች ገዳይም ከገደላት በኋላ ለአውሬ አሳልፎ ሰጥቷት እጅግ ዘግናኝ የሆነ ወንጀል ፈጽሟል። በፖሊስ ቁጥጥር ስር እንዲውል ይህንን የምታውቁ ሰዎች ጥቆማ እንድትሰጡም ተጠይቋል። ነፍስ ይማር።